እናልፋለን። የሳምንቱ ታላቅ ጨዋታ ቼልሲ ከአርሰናል ጋር ምሽት 1 ሰዓት ተኩል እሁድ የሚከናወነው ጨዋታ ይጠበቃል። ቼልሲ በአለፉት 11 ተከታታይ ጨዋታዎች ከአርሰናል ጋር ገጥሞ አንድ ድል ብቻ ነው ያደረገው። ለመጨረሻ ጊዜም 2021 ላይ ነው ማሸነፍ የቻለው። 2021 ላይ ነው ማሸነፍ የቻለው። በነገራችን ላይ ስታንፎርድ ብሪጅ ላይ አርሰናል ያለፉትን 6 ተከታታይ ጨዋታዎች አልተሸነፈ። ከ2013 እስከ 18 ከ7 ጨዋታ 6 ተሸንፎ ነበር። አሁን ግን በተከታታይ 6 ጨዋታዎች ስታንፎርድ ብሪጅ ላይ አርሰናል አልተሸነፈም። በነገራችን ላይ ቼልሲ ስታንፎርድ ብሪጅ ላይ መጥፎ ቁጥር ያለው ቡድን ነው። ከቶተንሃም ሆትስፐር ስቴዲየም ቀጥሎ በዘንድሮ ዓመት ደካማ ውጤት እያስመዘገበ ያለው ሜዳው ላይ ቼልሲ ነው። በ23 ጨዋታዎች ስታንፎርድ ብሪጅ ላይ 10 ጨዋታዎች ላይ ነው ነጥብ የወሰደው። ያ ማለት 43.5% ነው በሜዳው የማሸነፍ እድሉ ወይም ነጥብ የመውሰድ እድሉ። ከሱ በታች ያለው ቶተንሃም ነው ሜዳው ላይ ደካማ የሆነው 28% ነው። እና በሜዳው ደካማ የሆነ ቡድን ነው ቼልሲ። 7 ተከታታይ ጨዋታ ቀድሞ ጎል አስቆጥሯል በዚህ ውድድር ዓመት ቼልሲ 7ቱን ተከታታይ ጨዋታ። ለመጨረሻ ጊዜ 7 ተከታታይ ጨዋታ ላይ ቀድሞ ጎል ያስቆጠረው 2024 ላይ ነበር። ያ 7 ተከታታይ ጨዋታ ጎል የማስቆጠር ቀድሞ ጎል የማስቆጠር ጉዞ የቆመው ግን በአርሰናል ነበር። አርሰናል 5-0 ነበር ያሸነፈው ያንን ጨዋታ። 7 ተከታታይ ጉዞ ጎልስ እያስቆጠረ ቀድሞ ከመጣ በኋላ አሁንም ከአርሰናል ጋር ነው ከ7ኛው ተከታታይ ጎል የማስቆጠር ቀድሞ ጎል የማስቆጠር ጨዋታ በኋላ አሁንም አርሰናልን ያገኛል። ያ ይደገማል ወይስ ቼልሲ አሁንም ቀድሞ ጎል ያስቆጥራል የሚለው የሚጠበቀው ጉዳይ ነው የሚሆነው። ፔድሮ ኔቶ ከ5 ጨዋታ 5 ጎል ላይ ተሳትፏል። አርሰናልን በገጠመባቸው ባለፉት 4 ጨዋታዎች ላይ በ3 ጎልና አሲስት አለው። በጣም ጥሩ ቁጥር ያለው ተጫዋች። አርሰናል የሊጉ መሪ ሆኖ ቼልሲን ባገኘባቸው 5 ጨዋታዎች 4ቱን አሸንፏል። በነገራችን ላይ ከ2022-23 ጀምሮ አርሰናል 40 የለንደን ደርቢ ጨዋታ አድርጎ የተሸነፈው 3 ብቻ ነው። 28 ድል አድርጓል፣ 9 አቻ ወጥቷል። ስለዚህ የወቅቱ ኪንግ ኦፍ ለንደን አርሰናል ከዚህ ውጤት አንፃር ለንደን ደርቢን ከማሸነፍ አንፃር አርቴታ በጣም በሚያስገርም ሁኔታ የመጀመሪያ ሽንፈቱን ያስተናገደው በቼልሲ እጅ ነበር። ዲሴምበር ወር ላይ እንደመጣ 2019 ላይ በቼልሲ ነው የመጀመሪያ ሽንፈቱን የተሸነፈው። አይረሳውም ማለት ነው። ነገር ግን በእንግሊዝ እግር ኳስ ታሪክ 10 እና ከዛ በላይ ጨዋታ በተቃራኒነት ተጋጥመው ቼልሲን ብዙ ጊዜ በማሸነፍ ሶስተኛው ታሪካዊ አሰልጣኝ ነው። ከኬኒ ዳግሊሽ እና ከፔፕ ጋርዲዮላ ቀጥሎ ሚኬል አርቴታ ከተጫወታቸው 12 ጨዋታዎች 7ቱን በማሸነፍ 58.3% የበላይነት ቼልሲ ላይ የወሰደው ሶስተኛው ባለምርጥ ቁጥር አሰልጣኝ ነው ቼልሲ ላይ። ማርቲን ኦዲጋርድ 5 አሲስት 2 ጎል አስቆጥሮ ቼልሲን በተቃራኒነት በገጠማቸው ጨዋታ ብዙ ጎልና አሲስት ያለው ተጫዋች ቼልሲ ላይ በአርሰናል ማሊያ ኦዲጋርድ ከጉዳት አገግሞ ባለፈው ጨዋታ ጥቂት ደቂቃዎችን ተጫውቷል በባየር ሙኒክ ቻምፒየንስ ሊግ ምሽት ላይ። በነገራችን ላይ ጋብሪኤል ማጋሌሽ ቼልሲን በገጠመባቸው ጨዋታዎች በሙሉ አንድም ጨዋታ አልተሸነፈም። ማጋሌሽ ታሪካዊ ነው የለም። ከፓትሪክ ቬራ ቀጥሎ ፓትሪክ ቬራ ነው 8 ጊዜ ቼልሲን በተቃራኒነት ገጥሞ ያልተሸነፈው ብቸኛ ያልተሸነፈ ተጫዋች በአርሰናል ማለት። ማጋሌሽ ያንን ሊያስቀጥል የሚችልበት እድል ቢኖርም ነገር ግን በነገው ጨዋታ ላይ የለም። በእሁዱ ጨዋታ ትሮሳርድ ከሊቨርፑል ቀጥሎ 6 ጎል ነው ሊቨርፑል ላይ የተሳተፈው። ብዙ ጎል ያለው ቼልሲ ላይ ነው 4 ጎሎች። ቀጣዩ ጎል 50ኛ ጎል ነው ግን ትሮሳርድ ተጎድቷል። የመድረስ እድሉ ጠባብ ነው። ሚኬል አርቴታ ጥንቃቄ እናደርጋለን፣ ተጫዋቾቻችን ሊደርሱ ጥረት እናደርጋለን ግን አናስገድድም ወይም ጫና እናበዛባቸውም፣ ለረጅም ጊዜ ጉዳት እንዳይጋለጡ እንሰጋለን ብለዋል። እና የትሮሳርድ ጉዳት እስካን አድርገዋል። እንደ ጋብሪኤል ማጋሌሽ ጉዳት ሳምንት ይፈልጋል። እየቆየ ማየት አለብህ። ናሪስ ኮስዶ ያስገቡት የመጀመሪያ ስካኑ ብዙም ለክፉ የሚሰጥ አይደለም፣ ግን በደንብ ቼክ መደረግ አለበት። እንደ ጋብሪኤል ማጋሌሽ ማለት ነው። ጋብሪኤል ማጋሌሽ ምናልባት እስከ አመቱ መጨረሻ እስከ ጥር ድረስ ላይኖር ይችላል ተብሏል። አንድ ወር ነው በነገራችን ላይ የቀረው እኮ ኖቬምበር 28 አይደል 27 አንድ ወር ነው የቀረው። ግን እስከ አመቱ መጨረሻ ሲባል ረጅም ይመስላል አይደል? አንድ ወር ነው የቀረው። ሜቢ ላይሳተፍ ይችላል እስከ ጥር ድረስ የሚሉ መረጃዎች እየወጡ ናቸው። ትሮሳርድም ማክሲመም የ2 ሳምንት ጉዳት ሊሆን እንደሚችል የመረጃ ምንጮች እየጠቆሙ ይገኛሉ። ግን ያው ሚኬል አርቴታ ሰርፕራይዝ ይወዳሉ፣ ሰርፕራይዝ ያደርጋሉ የሚለው የሚጠበቅ ነው የሚሆነው። ለአርሰናል ደጋፊዎች ግን ትልቁ አስደሳች ዜና ቪክቶር ኮሬሽ ነው።
ቪክቶር ኮሬሽ ሙሉ በሙሉ ሪከቨር አድርጓል ከጉዳቱ ሙሉ በሙሉ ለቼልሲ ጨዋታ ይደርሳል። ካቨርዝም ሪከቨር አድርጓል። የካቨርና የቪክቶር ኮሬሽ ልዩነታቸው ቪክቶር ኮሬሽ በጨዋታ የቆየ ስለሆነ የጨዋታ ጊዜ ያስፈልገው። ካቨርዝና ጋብሪኤል ጄሱስ ግን ፊት ለመሆን ጨዋታ ያስፈልጋቸዋል። እንዲሁም የወራጅነት ጨዋታ ከማንቸስተር ዩናይትድ ጋር አርሰናል እያመቻቸ ነው በዝግ የተጎዱ ተጫዋቾችን ማንቸስተርም ሊሳንድሮ ማርቲኔዝ ከረጅም ጊዜ በኋላ አይደል የመጣው ለነሱ ድል ለመስጠት በሚል በዝግ ለመጫወት እየሞከሩ ነው። ሁለቱ ቡድኖች የወራጅነት ጨዋታ እያዘጋጁ ለካቨርዝና ለጋብሪኤል ጄሱስ ነው። ቪክቶር ኮሬሽ ግን ጥያቄ በሌለው መንገድ ለውድ ጨዋታ ይደርሳል ተብሏል። አሁን ያለው ወቅታዊ መረጃ ይሄ ነው። ቼልሲ ኮል ፓልመር ነው በጉጉት የሚጠበቀው። ሌላ የሚመለስ ተጫዋች የለም። እና ኮልዊል እና መሰል ተጫዋቾች ረጅም ጊዜ ጉዳት ስለሆኑ ማለት ነው። የኮል ፓልመር ጉዳይ ነገን ጠብቁ ብሏል ኢንዞ ማሬስካ። ነገ የሚኖረን ልምምድ ሁሉ ነገር ይወስነዋል። ፊት ከሆነ እናጫውተዋለን፣ ፊት ካልሆነ ግን ባርሴሎና የገጠመው ቡድን ይዤ እገባለሁ የሚል አስተያየቱ ሰጥቷል። የመድረስ እድል አለው ስቲል ኮል ፓልመር የተዘጋ አይደለም የኮል ፓልመር ምድል። ከዛው ጫለ ግን የጉዳት ዜናም ሆነ የጉዳት ችግር የለባቸው። ሪቼ ጄምስም ካይሲዶም ኢንዞም በባርሴሎና ጨዋታ ላይ የነበሩት ተጫዋቾች በሙሉ ፊት ናቸው። ረጅም ጊዜ ጉዳት ያለባቸው እንደ ኮልዊል ኢሶጎ፣ ሮሜዮ ላቪያ አይነት ተጫዋቾች ካልሆኑ ሌሎቹ ይኖራሉ። ስለዚህ በእሁዱ ጨዋታ ላይ ቼልሲም አርሰናልም ሙሉ ስኳዳቸውን ይዘው ነው የሚገቡት። በአርሰናልም ባየር ሙኒክን ቼልሲም ባርሴሎና ያሸነፈውን ቡድን ይዘው የመግባት እድል አላቸው። ምናልባት በአርሰናል በኩል ልዩነት ሊፈጥር የሚችለው የኮሬሽ በቋሚ 11 የሚገባበት እድል ነው። አብረን የምንመለከተው ነው። ለቼልሲ ደካማ የተከላካይ መስመር ራስ ምታት የመሆን እድል ይኖራል። ከኮሬሽ ሜሪ ነው ምንም ጥያቄ የለውም ማለት ነው አሉት። የተሻለ ነገር መፍጠር ይችላል። እነዚህ ነገሮች የሚጠበቁ ይሆናሉ። ቼልሲ ከአርሰናል እሁድ ምሽት 1:30 ይከናወናል አሉት። አጭር ነገር ጨምርና አጫጭር ስፖርታዊ መረጃዎች ሰዓት ሄደ። እሺ አጭር ነገር መሃል ሜዳው ላይ ያለው የበላይነት ይሄን ጨዋታ ይወስናል ብዬ አስባለሁ። ስፔሻሊ የሞሴስ ካሴዶ በነገራችን ላይ ቼልሲ ይሄንን አሰላለፍ የባርሴሎና አሰላለፍ የሚመስል አይነት እንቅስቃሴ በተለይ ሪቼ ጄምስን ፍላሚንጎን በገጠመበት የፊፋ ዓለም ክለቦች ዋንጫ ላይ ለማሰለፍ ሲሞክር ተመልክተናልና ኢንዞ ማሬስካም ከጨዋታው መጠናቀቅ በኋላ በጨዋታው ጃክሰን ቀይ ካርድ ወጣበን እንጂ ይሄን ጨዋታ ግን አሉት እኔ ባርሰሎናው ጨዋታ የባርሰሎናን የፒኤስጂን አጫወት ለመድገም ካሰቡ ይበላሉ። ለምን ይበላሉ? አርሰናል ሃይና አይጫወትም። ሞሮዶሎ ብሎክ የተጠጋ ቡድን አርሰናል ተከላካይ መስሎ ግን በፍጹም አይሰራም። ግን አሰልጣኙ ኢንዞ ማሬስካ ግን በጣም ተቃያሪ አሰልጣኝ ናቸው። ለእያንዳንዱ ቡድን ተዘጋጅተው ነው የሚመጡት እንጂ ያንኑ አይደግሙም። በዛው አስተላለፍ የሚቀጥሉ ያንን ከተሰለፉ ዋጋ ይከፍላሉ። እኔ እንደውም